እንኳን ለእመቤታችን ቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ግንቦት 1 የሚነበበውን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በግንቦት 1 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። ዳግመኛም በዚች ዕለት የከበረ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችንን ቅዳሴ የደረሰበት ዕለት ነው። ልደታ ለማርያም። በግንቦት 1 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ከኖሩ በኋላ በዚያ ወራት የመካኖችን መባዓ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ እግዚአብሔር የታዘዘ መልአክ ተገለጸለትና ለዓለም ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርን አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ይችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ዳግመኛም ሀብትና ስጦታ ማለት ነው። በእውነት የዓለም ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት። ለእግዚአብሔር ምስጋና ይሁን። ምስጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለም ጸንቶ ይኖር አሜን። ዳግመኛ በዚች ቀን የከበረ አቡነ ሕርያቆስ ዘሀገረ ብህንሳ የእመቤታችንን ቅድስት ድንግል ማርያምን ቅዳሴዋን የደረሰበት ዕለት ነው። ሕርያቆስ ማለት ኅሩይ የተመረጠ ማለት ነው። እንዲሁም ደግሞ ምስጢረ ሥላሴን ከሁሉ ይልቅ አራቆ ይናገራልና አባቶቻችን ሕርያቆስ ማለት ረቂቅ ማለት ነው ይሉታል። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ብሎ አመስግኗልና አሁንም ሕርያቆስ ማለት ፀሐይ ማለት ነው ይሉታል። ደግሞም የምዕመናን ልቦና በትምህርቱ ብሩህ አድርጓልና ሕርያቆስ ማለት ብርሃን ማለት ነው። አንድም ደግሞ ሕርያቆስ ማለት ንብ ማለት ነው። ንብ የማትቀስመው አበባ እንደሌለ ሁሉ ሕርያቆስም ያልቀመሰው ሰማያዊ ዕውቀት የለምና እርሱን የማይጠቅሰው ሊቅ የለም። አባ ሕርያቆስ ለምስጢረ ሥላሴና ለምስጢረ ሥጋዌ የሚያመሰጥረውን እመቤታችንን በተለያዩ ምሳሌያት እየመሰለ የሚያመሰግንበትን ድንቅ የሆነውን ድርሰቱን ቅዳሴ ማርያምን ሰማያዊ ምስጢር ወለል ብሎ ተከፍቶለት ደርሶታል። የብህንሳው ኤጲስቆጶስ ስላረፈ በእሳቸው ምትክ የሚሾሙትን ሲያስፈላልጉ መንፈስ ቅዱስ አባ ሕርያቆስን መረጣቸው። የከበሩ ሐዋርያት የተማረና ግብረ ገብ የሆነ ይሾም ብለው ሥርዓት ሰርተዋል። ደግሞም
ሁለቱን አስተባብሮ የያዘ ባይገኝ የተማረ ከሆነ ይሾም ብለዋል። ምክንያቱም በትምህርቱ መናፍቃንን ተከራክሮ ይመልሳልና። ደግሞም ግብረ ገብም ከሆነ ይሾም ብለዋል። ምክንያቱም በጸሎቱ ይጠብቃል፣ በትሩፋቱ ያጸድቀናል ብለዋልና። በዚህም መሰረት አባ ሕርያቆስ ያልተማረ ነገር ግን ግብረ ገብና ትምህርቱ ውሎ አድሮ ያደርገዋል ብሎ ሾሙት። አባ ሕርያቆስም የተማረው ለጸሎት ለቅዳሴ ያህል ትንሽ ነበር። ከዚህም በኋላ የቅዱስ አባት በብህንሳ ገዳም በ10,000 መነኮሳትና በ10,000 መነኮሳት ላይ ተሾሞ የገዳሙ አስተዳዳሪ ሆነ። አባ ሕርያቆስ እመቤታችንን እጅግ ከመውደዱ የተነሳ ስሟን እንኳን ሲጠራ በተመስጦ ልቦናው ይሰወርበት ነበር። ዘወትር ፍቅሯን ከማሰብ በቀር ሌላ ማያስብም ነበር። እርሱ የነበረበት ዘመን የሊቃውንት ዘመን ስለነበረ ሁሉም ለትምህርት ሲተጉ፣ አባ ሕርያቆስ ግን ለጸሎትና ለደግነት ብቻ ይተጋ ነበር። የአባ ሕርያቆስ የሌሊት ተቀን ምኞቱ እንደ ቅዱስ ኤፍሬም የእመቤታችን ምስጋና እንደ ባህር አሸዋ እንደ ሰማይ ኮከብ በስቶልኝ እንደ ልብስ ለብሼም እንደ ምግብ ተመግቢ የሚል ነበር። ከልጅነቱ ጀምሮም እጅግ ስለሚወዳት እመቤታችንም ተጠብቀው ነበር። ከዕለታት በአንደኛው ቀን አባ ሕርያቆስ በበረሃ ብቻውን እየተጓዘ ሳለ የእመቤታችንን ፍቅር በልቡ ሲያመላልስ ስሟን እያነሳ ሲዘምር በተመስጦ ውስጥ ሆኖ መንገድ ሳተና ከታላቅ ገደል ጫፍ ደርሶ ሳያስበው ወደቀ። ከገደሉም ጫፍ ደርሶ ከወደቀ በኋላ እጅግ ደንግጦ ራሱን ቢመለከት አካሉ ሳይጎድል ልብሱ ሳይቆሽሽ አገኘው። በዚህም ተገርሞ ያለበትን አካባቢውን ቢያማትር ራሱን ብርሃንን በተሞላ የልብስ ዘርፍ ላይ አገኘው። ያም ብርሃንን የተሞላ የልብስ ዘርፍ የእመቤታችን የቀሚሷ ዘርፍ ነበር። በዚህም እጅግ ደንግጦ መብርሃን ብሎ ጮኸ። እመቤታችንም ከፊቱ ቆማ ተገለጠችለት። እርሱም የብርሃን እናቱ ድንግል ወላዲተ አምላክን በገሃድ በዓይኑ አጠገቡ ቆማ ቢያያት በደስታ ዘለለ። እመቤታችንም በቃሉ አነጋግረው ባርከው ተሰወረች። እርሱም ፍቅሯ ጣዕሟ ቢመስጠው ከሰው ሳይገናኝ ምግብ ሳይበላ እዚያው ገደሉ ውስጥ 1 ዓመት በምስጋና ብቻ በተመስጦ ኑሯል። በኋላም እመቤታችን ድጋሚ ተገልጣለት ከገደሉ አውጥታ ወደ ሀገሩ አደርሰዋለች። ከዚህም በኋላ አባ ሕርያቆስ እርሱ በተሾመባት በብህንሳ ገዳም ሴትና ወንድ ያልተለየባት ገዳም ነበረችና በዚህ ገዳም የተሾመው አባ ሕርያቆስ ብዙ ትምህርት ስላልነበረው ይንቁት ነበር። ከመጠምጠም መማር ይቅደም እንዲሉ አበው ከመሾም በፊት መማር አይቀድምም እያሉ ይዘብቱበት ነበር። እርሱ ግን እንደጠሉ ይልጥላቸው ሳይል በፍቅር በትህትና ይመክራቸው ነበር። እነርሱ ግን በምን ምክንያት እንሻረው እያሉ ይመክሩ ነበር። ከዕለታት በአንድ ቀን ቀድሳ አቁርበን እንበለውና አይሆንም ካለን በዚህ ምክንያት እንሻረው ብሎ መከሩ። እርሱም ሥርዓተ ቅዳሴውን ፈጽሞ ወደ ፍሬ ቅዳሴው ሲደርስ የትኛውን ከባድ ቅዳሴ ቀድስ እንበለው እያሉ ይመካከሩ ጀመር። እርሱ ግን ከቅዳሴ ሐዋርያት በቀር የሚያውቀው አልነበረም። አባ ሕርያቆስ እያዘነ ወደ መንበሩ ዞሮ እመቤቴ ሆይ መናቄን መገፋቴን ተመልከች ሲል ወዲያው እመቤታችን ወርዳ ጠራችውና በዘርፋፋው ቀሚሷ ላይ ረቂቅ የሆነ ቅዳሴን አሳየችው። የለመኗትን የማትነሳ የነገሯትን የማትረሳ የብርሃን እናቱ እመቤታችንም የልቡን መሻት ተመልክታ ጎሳ ልቤ ቃለ ሰናዬ ልቦናዬ በጎ ነገርን አወጣ በማለት ጀምሮ ዛሬም አብን ወልድን መንፈስ ቅዱስን እናመስግን እስከሚለው ድረስ ሰተት አድርጋ አስደርሰዋለች። እነርሱም ይህንን ግሩም የሆነውን ቅዳሴውን አደነቁ። የሚንቁትና የሚጠሉት ይህን የነገሩትን ቀለም እንኳን አከናውኑ መናገር የማይችል ዛሬስ እንግዳ ድርሰት እደርሳለሁ ብሎ አገኝ አጣውን የቆጥሬ ዋጡን ይቀባጥራል ብለው ተደነቁበት። የሚወዱትና የሚያከብሩት ግን ከመንፈስ ቅዱስ ነው እንጂ እንዲህ ያለ ምስጢር ከሩቅ ብእሲ ይገኛልን ብለው አደነቁለት። ወዲያው የሚወዱት የሚያከብሩት
ወዲያው የሚወዱት የሚያከብሩት ጽፈን ደጉሰን አንይዘውም አሉ። የሚንቁት የሚጠሉት ደግሞ ማን ተናገረው ብለን ይዘዋለን አሉ። እንደም ልማዱ አድርገን ያዘዋል። ለሀገራቸው እንግዳ ድርሰት የደረሰ እንደሆነ ጽፈው ደግሰው ከእሳት ይጥሉታል። ከእሳት ደህና ሆኖ የወጣ እንደሆነ ከውሃ ይጥሉታል። ከውሃም ደህና ሆኖ የወጣ እንደሆነ ከድውይ ሰው ላይ ይጥሉታል። ከእሳት ገብቶ የማይቃጠል ከውሃ ገብቶ ባይደርስ በመጨረሻም ድውይ የፈወሰ እንደሆነ ደገኛ ድርሰት ነው ብለው ይዙታል። ይህንንም ቅዳሴ ማርያምን ጽፈው ደግሰው ከእሳት ላይ ጣሉት። ከእሳት ደህና ወጣ፣ ከውሃ ላይ ጣሉት። ከውሃውም ደህና ሆኖ ወጣ። ከድውይ ላይ ጣሉት፣ ድውያኑም ተፈወሰ፣ ይልቁንም ሙት አስነሳ። ከዚህም በኋላ ደገኛ ድርሰት ነው ብለው ጽፈው ደግሰው ይዘውታል። በጥራዝም 14ኛ አድርገው ጠርዘውታል። ቅዳሴ ከዚያ በፊት 13 ነበርና አሁን ግን 14ኛ አድርገው ጽፈውታል። በእንደዚህ አይነት ሁኔታ ከ14ቱም ቅዳሴ ታምራት ያልተደረገበት የለም። ይህም ቅዳሴ ማርያም ስለእመቤታችን እጅግ በጠለቀ ሁኔታ የሚያመሰጥር በመሆኑ በሰሞነ ፍልሰታ ይተረጎማል። ዕለቱን የሚመለከቱ ምስጢራቱን በዕለቱ ይተረጎማሉ። ምሳሌ ነሐሴ 3 የበዓታና ነሐሴ 7 የጽንሰታ ተጠቃሾች ናቸው። የበዓታ ድንግል ሆይ አንገታቸውን እንደ ዕብራውያን ልጆች በጨዋታ ያደግሽ አይደለሽም፣ በቅድስና በንጽህና በቤተ መቅደስ ኖርሽ እንጂ የሚለውን ይመለከታል። ነሐሴ 7ም ድንግል ሆይ ኃጢአት በሆነ ሩካቤ የተጸነሽ አይደለም የሚለውን ይመለከታል። አባ ሕርያቆስ የእመቤታችን ቅድስት ድንግል ማርያምን ቅዳሴ እጅግ ድንቅ አድርጎ ለመጀመሪያ ጊዜ ቀደሰው በልደቷ ቀን ነው። ይኸውስ እንዴት ታወቀ ቢሉ አንድ ምግባር ሃይማኖት የቀና በትሩፋት የበለጸገ ደገኛ ባህታዊ ነበርና ከተጋድሎና ለእመቤታችን ካለው ፍቅር የተነሳ እመቤታችን ተገለጠችለት። እሱም ከ33ቱ በዓላት ማንን ትወጃለሽ ብሎ ጠይቃት። እመቤታችንም ዳነ ምሕረትን፣ ልደታን፣ አስተርዮን፣ ፍልሰታን አለችው። እርሱም ከእነዚህ ከአራቱስ ማንን ትወጃለሽ ቢላት እመቤታችን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የመጣሁበት ነውና ልደቴን እወዳለሁ አለችው። ቀድሞ እኔ ሳልወለድ እናትና አባቴን መባችሁን አንቀበልም ብለው አዝነው ተክዘው ነበር። የእነርሱ ሐዘን ሐዘኔ ነውና እኔን ከወለዱ በኋላ መባቸውን ተቀብሏቸው ደስ ብሏቸዋል። የእነርሱ ደስታ ደስታዬ ነውና ብለዋለች። ይህንን ድንቅ የሆነውን የአባ ሕርያቆስን ቅዳሴ እመቤታችን ለሌላኛው ወዳጇ ለኢትዮጵያዊ ማኅሌታዊ ቅዱስ ያሬድ ገልጣለታለች። እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ከቅዱስ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያድርስ ብላቸው እነርሱም ለቅዱስ ያሬድ ነግሮት በዜማ አድርሱታል። ከዚሁም ጋር ያይዞ 14ቱንም ቅዳሴ በዜማ ደርሷል። በእመቤታችን በበዓሉ ዕለት ጌታችን ተገልጦላቸው ቅዳሴዋን እንዲቀድስ ነግሯቸው ለዚህም የሚሆን ከሰማይ ህብስትና ጽዋ ወርዶላቸው በዕለቱም ቅዳሴዋን ሲቀድሱ የከበሩ ሐዋርያት በቀኝ በግራ እየተራዷቸው ሲቀድሱ መንፈስ ቅዱስን በርግብ አምሳል ወርዶ ህብስቱና ጽዋውን ጋርዶታል። በሌላ ጊዜም አቡነ ሳሙኤል ጊዜያቸው ደርሶ ከማረፉ በፊት ቅዱስ ሚካኤል ነሐሴ 16 ቀን ወደ ገነት ነጥቆ ወስዶ ከእመቤታችን ፊት አቁሞ አስባርኳቸዋል። ቅዱሳን አባቶቻችን የእመቤታችን ቅዳሴዋን ሲቀድሱ ከምድር ከፍ ብለው ይታዩ ነበር። የዋልድባ አቡነ ሳሙኤል ቅዳሴ ማርያም እየደገሙ ሲሄዱ ክንድ ከስንዝር ከመሬት ከፍ ይሄዱ ነበር። ከዕለታትም በአንደኛው ዕለት ውሃውን ቢባርኩት ውሃው ህብስት ሆኖላቸው ተመግበው ምዕመናንን መግቧቸዋል። እመቤታችንም የፍቅር ምልክት 2 ነዋያት ከሰጠቻቸው በኋላ ውዳሴን ከቅዳሴ ጋር አንድ አድርጎ የሚደግመውን ሰው አንተ ካገባህበት ውሳጤ መንጦ ላይ ታገባዋለህ ብላ ተስፋቸውን ነግራቸዋለች። ይህንንም መሰረት በማድረግ ልጆቻቸው ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ውዳሴዋንና ቅዳሴዋን ሳይደግም የሚውል የለም። ይህም ተስፋ ውዳሴዋን ከቅዳሴዋ ጋር
አንድ አድርጎ ለሚደግም ሰው ሁሉ ነው እንጂ ለእነርሱ ብቻ አይደለም። ዳግመኛም ሃይማኖት ምግባሩ የቀና ያደገኛ ባይታዊ እመቤታችንን ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት እርሷም ልጅ ዳዊትን አቡነ ዘበሰማያትን ቢደግሙለት እንደሚወድ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አባ ሕርያቆስ የብርሃን እናቱ እመቤታችን ድንቅ ምስጢርን ከገለጠለችለትና ከባረከችው በኋላ በዘመኑ ቁጥር 1 ሊቅ ሆኖ እጅግ ብዙ ድርሳናትን ደርሷል። ቁጥራቸው እጅግ የበዙ ተግሳጻትን ጽፏል። አጠቃላይ ድርሰቶቹ ከ10,000 በላይ ናቸው። በእንዲህ ያለ ንጽሕናና ቅድስና ሲያገለግል ኑሮ ጥቅምት 2 በሰላም አርፏል። ለእግዚአብሔር ምስጋና ይሁን። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን ለዘላለሙ አሜን።